በተራ ንግግር የሚያምን ልብ የለኝም። እኔን ለመጣል ስትሞክሩ እራሳችሁ እንዳትወርቁ። እኔ እንዴት የራሴን ህይወት ራሴ እንዴት መኖር እንዳለብኝ ራሷ ህይወት አስተምራኛለች። በተራ ንግግር የሚያምን ማንነት የለኝም። ሰው ቢያነጉሰኝም ባያመጉሰኝም አይዶን ኬር ነኝ ማለቴ። ሰው ማነጎሰኝ ሰው ባነጎሰኝ አልሄድም። ሰውም እንትን ቢለኝም እኔም ወርቅ አይደለሁም። በተራ ንግግር እኔ ማምን ሰው አይደለሁም። እኔን ለማጣል ስትሞክሩ ራሳችሁ እንዳትወርቁ። እኔ ሰው ከፍ ማረጌ ዝቅ አይዶን ኬር ነኝ። ምንም አይደንቀኝም። ገብቷችኋል? በተራ ንግግር ማምን ሰው አይደለሁም። እኔን ለመጣል ስትሞክሩ እኔን ለመጣል ስትታገሉ ራሳችሁ እንዳትወርቁ። በተራ ንግግር የሚያምን ልብ የለኝም። እንዴት ወርቁ መነሳት እንዳለብኝ ህይወት ራሷ ፈትና አስተምራኛለች። እንዴት እንደሆነ ህይወት ራሴ ያውቀዋለሁ። ራሷ ህይወት ናት ያስተማረች። እንዴት ወርቁ መነሳት እንዳለብኝ እንዴት ነገሮች እንደሆኑ ራሷ ህይወት ፈትና አስተምራኛለች። እናማ እኔን ለመጣል ከፍ ዝቅ እያላችሁ እኔን ለማርከም ሌት ተቀን እንቅልፋችሁን የምታጡ ተኙ። እንቅልፋችሁን ተኙ። እኔ አላህ ተቀድረው ይሆናል፣ አላህ ካልቀደረው አይሆንም። ሁሉም ነገር ቀዳና ቀድር አለው። እኔ ደግሞ በቆጣና በቀድር የማምን ሰው ነኝ። አላህ የቀደረው እኔ ላይ ይሆናል፣ አላህ ያልቀደረው ደግሞ አይሆንም። ስለዚህ በተራ ንግግር እኔ የማምን ሰው አይደለሁም። እኔን ለመጣል ስትሞክሩ እናንተ እንዳትወርቁ። እኔ እንዴት ወርቁ መነሳት እንዳለብኝ የማውቅ ሰው ነኝ። ራሷ ህይወት ራሷ ፈትና ራሷ አስተምራኛለች። እንዴት ብዬ ወድቄ እንዴት ብዬ እንድተነሳው እንዴት እዚህ ያለሁበት ቦታ እንደደረስኩ ከየት ወዴት እንደሆነ እኔ ራሴ ያውቀዋለሁ። እናማ አላህ የቀደረው ይሆናል። ሁሉም ነገር አላህ የቀደረው ነው የሚሆነው። አላህ ከቀደረ የሆነ ነገር ይሆናል። አላህ ካልቀደረውም አልቀደረውም። ስለዚህ እኔን ለመጣል ብዙ ርቀት አትጓዙ እንዳይደክማችሁ። እኔን ለመጣልም ስታስቡ ደግሞ እናንተ ራሳችሁ እንዳትወርቁ ተጠንቀቁ። ሰውን ለመጣል የሚታገል ሰው ያው መጨረሻው ራሱ ውድቀት ነውና እንዳትወርቁ። እኔ ወርቁ መነሳት ብርቅ አይደለም። እወርቃለሁ፣ እነሳለሁ። የሰው ልጅ ካልሞተ በቀር ተስፋ አልቆርጥም። የሆነ ነገር አልተሳካም፣ አላህ አልቀደረው ሆኖ ነው። የሆነ ነገር አልሆነም፣ አላህ አልቀደረው ሆኖ ነው። ስለዚህ አላህ ካልቀደረው ደግሞ አልቀደረውም። ለኔ ካላለው አላለውም፣ ለኔም ካለው ደግሞ ይመጣል። ዱናት የዛናት እርዝቅ በራሱ ጊዜ ታታስቡት ይመጣል፣ በራሱ ጊዜ ታታስቡት ይሄዳል። ግን እናንተ እንቅልፋችሁን አታችሁ ከፍ ዝቅ ብላችሁ የት ዋሉ የት ወጡ የት ገቡ ብላችሁ ሀሳባችሁን ሁሉ ትኩረት ላይ በቃ ሀሳባችሁን ትኩረታችሁን ሁሉ ሰው ላይ አርጋችሁ ከምትጨናነቁ እንደ ሀሳብ ለምን የራሳችሁን ኑሮ አልኖርም? ማለቴ እንደ ሀሳብ እከሌ የሚግባ እከሌ የሚውጣ ሰው የርዝቁ ነው የሚኖረው። ረዛቂው ደግሞ በሰው እጅ አይደለም፣ ርዝቁ በአላህ እጅ ነው። አላህ ከረዘቀ ይረዝቃችኋል፣ ታረዘቀም ደግሞ ይረዝቃችሁም። እናንተ የሚያስብና የሚያስተውል ቅንጭላት ካላችሁ ታያላችሁ። እንስሳዎች አሉ፣ ምሳሌ ወፎች፣ ጩጫኖች ምናምን አሉ አይደለም? እነዚያም ሁሉ አላህ አይደለም የሚረዝቃቸው። እነዚያስ ሳይጠጡ ሳይበሉ እኮ አይኖሩም አይደለም? ጩጫኖቹም ወፎቹም ግን አላህ ነው የሚረዝቃቸው። ማንም ትኩረት አድርጎ ለእነሱ የሚሰጣቸው ምግብ የለም። በቃ እነሱ እየተንቀሳቀሱ ስበቡን ያደርሳሉ። ለምግባቸው ደግሞ አላህ ይረዝቃቸዋል። ቀድራቸውም ተደረሰ ደግሞ በዛ ይሞታሉ። ስለዚህ ሰውም እንደዛ ነው። ሰው ከእንስሳ የሚለይበት ነገር ቢኖር የመጣበትን አላማ እንስሳ የኛዎቹ መገልገያ ሲሆኑ
እኛ ደግሞ የመጣንበትን አላማችንን ወደዚህ ምድር የመጣንበት አላማ አላህን ለመገዛት ነው። ከእንስሳኛ የምንለየው በዚህ ነው። ስለዚህ አላህ ይረዝቀኛል። ርዝቄ ከሆነ አላህ ይረዝቃል። ርዝቄ ካልሆነም ደግሞ ምንም አይደለም። ሰው ለመጣል ከፍ ዝቅ አትበሉ። ይሄን ያክል ርቀት መንገድ አትጓዙ። እንቅልፋችሁን ትታችሁም አትደሩ። ለምን እንቅልፋችሁን ትታችሁ ታድራላችሁ? ለምን ስራችሁን የራሳችሁን ስራ ስንት ስራ እያለባችሁ የራሳችሁን ስራ ትታችሁ የሰው ሀሳብ በሰው ነገር ተጠምዳችሁ እንዴት አይምሯችሁን ቢዚ ታረጋላችሁ? እሱ የራሱ ሰው እኮ የራሱ የሆነ ስራ አለው አይደለ? ሁሉም ሰው የራሱ የሆነ ስራ አለው። ሁሉም ሰው በቃ ምንም ይሁን ስበቡን አድርሶ የሚኖርበት ስራ አለው። ስለዚህ ስበባችሁን እያደረሳችሁ ርዝቃችሁን ሞክሩ እንጂ ሰውን ለመጣል ብዙ ትኩረት አትሄዱ። አላህ ከቀጠረው የቀጠረው ነው። አላህ ካልቀጠረው አልቀጠረውም ነው። ምንም አይደለም። ስለዚህ እኔ ሰው ቢያመጉሰኝም ባያመጉሰኝም ብርቄም ድንቄም አይደለም። ቢያመጉሰኝም ካላማ ያልቀርም፣ ባያመጉሰኝም ካላማ ያልቀርም። ስለዚህ እኔ ለመጣል ርቀት መንገድ ባትጓዙ አሪፍ ነው። ወሎዬ አንድ ለየት የሚያደርገው ባህሪ አለ። ምን መሰላችሁ? አንደኛ ከመጠን በላይ ለሰው ደግ መሆን ለየት የሚያደርገው ከዓለም ማለት ነው የወሎ ሰው። ሁለተኛ ደግሞ ከቆረጠ ነው የምነግራችሁ ነገር። የወሎ ሰው ተጠላችሁ ቆረጠ ነው። ከወደዳችሁም ደግሞ እስከ ጥግ ነው የሚወዳችሁ። እስከ ጥግ ድረስ ነው የሚወዳችሁ የወሎ ሰው። ደግነቱን ፍቅሩን በቃ እስከ እንትኑ ነው የሚገልጽላችሁ። ከጠላችሁም ደግሞ አይዶን ኬር ነው። በዛው ልክ በቃ በዛው ልክ አልኳችሁ። የወሎ ሰው ለየት የሚያደርገው ነገር ቢኖር ይሄ ነገር ነው። ተቆረጠ ነው። ተዋችሁ ነው። ከወደዳችሁ ደግሞ እስከ ጥግ ነው የሚወዳችሁ። ይህ ፍቅርን ጥግ ምን ብዬ ልበላችሁ? ስለ ወሎነት ስለ ወሎ እኔ ወሎዬ ነኝ። ለዛም ነው በወርቅም ብነሳም ብቃናም ብዳፋም ምንም የማይመስለኝ። እንደምታዩኝ ምንም አይመስለኝም። ስወድቅም ወደቅኩ አልሐምዱሊላህ፣ ስነሳም ተነሳሁ አልሐምዱሊላህ። እኔ ምንም አይመስለኝም። ለዛ ነው የወሎ ሰው ደግነቱ የዋህነቱ ሲወዳችሁ ነው። የዋህነቱን የምስኪንነቱን የደግነቱን ጥግ የሚያሳያችሁ ሲወዳችሁ ነው። ከጠላችሁ ደግሞ ከቆረጠ ነው። ከየትኛውም ብሔር ከየትኛውም ሀገር ወሎን ዝም ብላችሁ በጉርብትናም በዝምድናም በጓደኝነትም ተጠግታችሁ ስለ ወሎ ማህበረሰብ ስለ ወሎ ማንነት ጠጋ ብላችሁ እዩት። ከወደዳችሁ ፍቅሩን ማንነቱን እስከ ጥግ ነው የሚያሳያችሁ። እስከ ጥግ በልታችሁ የበላችሁ አይመስለውም። ሰጥቷችሁ ራሱ የሰጠ አይመስለውም። ደግና በቃ ደግ ማህበረሰብ ነው እኔ ወልዶ ያሳደገኝ። ከጠላችሁንም ደግሞ ከጠላንም ደግሞ እኛ ወሎዮች የጥላቻን ጥግ ነው የምናሳየው። ጥግ ማለት ነው። እኔ ብቻ ሳይሆን በቃ ማንኛውንም ማህበረሰብ ማየት ትችላላችሁ። እናማ እኔን ለመጣል ስትሞክሩ እናንተ እንዳትወርቁ ተጠንቀቁ። ይሄ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። አበረታቱኝ። የምታዩኝ ሰዎች በጣም ብዙ ናችሁ፣ ግን እየረሳችሁት ይሁን ምን ይሁን አላቅም። ሰብስክራይብ እና ላይክ የለውም። እናማ ሰብስክራይብ እና ላይክ አድርጉኝ። አመሰግናለሁ።